ወንድም ላይ ኸይር ነገር ስታይ ኬታ መጣ ማን መርማር ያደርጋል የሰጠው ማን ነው አላህ በሰጠው ሰው ነገር እንዴት የሰው ልጆች ይመቀኛሉ አም يحسدون الناس على ما آتاهم الله من فضله ሰዎች አላህ በሰጣቸው ችሮታ ይመቀኛሉ እንዴ አላህ እኔ ሰጠው ማሻአላህ በለው ለዚህ እኮ ነው አዲስ ልብስ የለበሰ ሰው ስታይ ዱዓ አርግለታል ምን ብለህ البس جديدا وايش حميدا ومت شهيدا ሁሌም አዲስ ልበስ ሁሌም አመስጋኝ ባሪያውን ስትሞትም ሸሂድ ሆነ ሙት ዱዓ ኸይር ኻቲማው እንዲያምር ዱዓ አርግለት እንጂ አንዳንዱ ከላይ ምታምር ቃል ይናገርና ውስጡም ይቃጠላል ይላል ውስጥ ያለ ይሄን በሉ አልተባለም መኪና ያዘ ማሻአላህ የኛ ባተን ይቆጨን አላህ ይጨምርልህ በለው እንዴ ቅናት ምቀኝነት የሚባለው ቅናት የተፈቀደው ሁለት ቦታ ነው አንድ ሰው ቁርአን እየቀራ ዒልም ኖሮት ሲያስተምር ስታየው ያ ረቢ ለኔም እንደሱ ቀሰተኝ ባስተምር እንደሱ ቁርአን አፍጂ ብቀራ ብሎ ቢመኝ ችግር የለውም ማለት ከሃዲያን ሆነ አለ አላህ ለምን ከለከል ለምን መስገድን እንቢያል ያዘዝኩ ጊዜ በእጄ ለፈጠርኩት ፍጡር ብሎ አላህ ሲጠይቀው እንዴት ነው ለሱ መስገደው خلقتني من نار وخلقته من طين እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው ማን ይበልጣል እንዴት ተሰግዳለሁ እውር ያደርጋል ምቀኝነት አንደኛው ሰው አንተ የፈለከውን ንብረት ገንዘብ ጠይቅ ለጎረቤት ግን አንተ የጠየቀው ጥፍ ነው የሚሰጠው ተባለ ለምንድነው ለጎረቤት ጥፍ የሚሰጠው ምን አገባ 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን አለው ተባለ ለምን ምን አገባ ጠይቅ ሱብሃንአላህ እንደዛማ ከሆነ እሱ ከኔ በላይ የሚያገኝ ከሆነማ የኔ አንድ አይኔ ይጥፋል የጎረቤቱ ስንት አይን እንዲጠፋ 2 አይን እንዲጠፋ ሱብሃንአላህ سبسكرايب بمرق بيتسب يهرو بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ አላህ ካለ አንድ አንገብጋቢ በሆነ ርዕስ ላይ ከናንተ ውድ ወንድሞች እናቶች እህቶች ጋር ቆይታ አደርጋለሁ ቀልባችን በሚል ርዕስ ቆይታ እናደርጋለን ቀልብን ዛሬ የመረጥኩበት ምክንያት የአብዛኞቻችን የላይ ዛሂራችን ስራ መበላሸት የባህሪ መበላሸት የተለያዩ አላህ የሚጠላቸው ነገሮች መከሰት የቀልብ አለመስተካከል ነውና ቀልባቸው የተስተካከሉ ሰዎች የሚያገኙትን የሚሰሩትን ኸይር ነገር እንመለከታለን ቀልባቸው ደግሞ የተበላሸባቸው ሰዎች ደግሞ ሁሌም የሚቀላቸው ሁሌም ገርም ይሆንላቸው ስራ መጥፎ ነው አላህን የሚያስቆጣ ስራ ብቻ ነው ስለዚህም ስለ ቀልብ መነጋገር ግድ ሆነ ቀልብ ሲበላሽ ሁሉን ነገር ያስጠላሃል ኸይር የተባለ ቀልብ ሲስተካከል ሁሉም ነገር ይስተካከላል كما قال رسول الله صلى الله عليه وسلم الله ملكتኛ ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲስ እንዲህ አሉ ألا أواج نكو وإن في الجسد مدغة سونتاتن ውስጥ አንድች ቁራሽ ስጋ አለች إذا صلحت እሷ ከተስተካከለች صلح الجسد كله ሰውነት በአጠቃላይ ይስተካከላል ኸይር ይሆናል وإذا فسدت እሷ የተበላሸች መስመር የሳተች ጊዜ ደግሞ فسد الجسد كله ሁሉም የሰውነት አካል ይበላሻል ألا وهي قلب እሷም ቀልብ ናት እወቁ አዋጅ ألا አዋጅ وهي القلب እሷም ቀልብ ናት የቀልብ መስተካከል ነገሮች በአጠቃላይ እንዲስተካከሉ ኸይር ነገር እንድትወድ መልካም ነገር እንድትወድ ጭንቀት የሚባል እንዲወገድ ያደርጋል የቀልብ መበላሸት ቀልብ ሲበላሽ ጭንቀት ይወርሳል ድህነት ውስጥ ይመጣል አላህ ይረሳል
አኺራ ይረሳል የሰው ሐቅ መንካት ይረሳል ሰውን በደልኩ አስቀየም ቦታ የለም ለምን ድርቅ ብሏል ተበላሽቷል አላህ ይጠብቀን ስለዚህ የቀልብ መበላሸት ስላስጨነቀኝ በዚህ ርዕስ ቆይታ ልናደርግ አልኩኝ ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ እንዲያሉ ላ يستقيم ኢማኑ አብድን حتى يستقيم قلبه አንድ ባሪያ ኢማኑ ቀጥ ያለ የተስተካከለ አይሆንም حتى يستقيم قلبه ቀልቡ እስኪስተካከል ቀልቡ ሰላም እስክትረጋጋና አላህ መንገድ ላይ እስክትሆን ድረስ ኢማኑ አይስተካከልም እኔ አንድ ሐዲስ ሁሌ ስቀራው በተለይ ኢማም ሙስሊም የዘገቡት ላይ የተከሰተን ሐዲስ ሐቂቃ ባነበብኩት ቁጥር ለራሴ እሰጋለሁ እንደው አላህ ከእንደነዚህ አይነት ሰዎች ካላቸው ውስጥ መድቦኛል ሆኛለሁ እሰጋለሁ ለምን የቀልብ መበላሸት ላይ የሚታዩ ስራዎች ኸይር መስሎ ቢታዩ አላህ ዘንድ በቀይ ካርድ የተባረሩ ናቸው ቦታ የሌላቸው ስራቸው ኸይር ነው ሰው ሲያዩ የሚወደድ ነው የሚያስደስት ነው ነገር ግን በቀልብ መበላሸት የተነሳ አላህ ዘንድ ነገ የውመል ቂያማ ቀይ ካርድ የሚሰጣቸው አላህ ይጠብቀን ስራችን አላህ ይቀበል ሐዲሱ ታላቁ ሰሃባ አባ ሁረይራ ያስተላለፉት ናቸው አባ ሁረይራ አብዱራህማን ኢብኑ ሰኽር ይባላሉ አባ ሁረይራ ቀልባቸው ለኢማም ብርሃን ክፍት የሆነ በአንድ ወቅት ለነብዩ አለይሂ ሰላቱ ወሰላም አንተ አላህ መልእክተኛ እርሱ ጋር መማረው ትምህርት ሐዲሱ እንድቀበለው ውስጤ እንዲቀመጥ እንዳረሰው ምን እንዳለ እንደው ዱዓ አድርጉልኝ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም እንደ ኩታ ነገር የሆነ የሚመጣ አይደል እንደ ሻል ነገርና እንዲ ያሉና ከዚያና አባ ሁረይራ ደረቱ ላይ እንዲያስጠጋርገው ነብዩ ደረቱን ይዘው ዱዓ አደረጉለት ከዛ በኋላ አባ ሁረይራ አንድ የነብዩን አለይሂ ሰላቱ ወሰላም ሐዲስ ረስተው አቁም ይባላል ለዚህ ነው ከሰሃቦች ቁጥር 5374 ሐዲሶችን ያስተላለፉት አባ ሁረይራ ናቸው 5374 ሐዲሶችን ያስተላለፉት አባ ሁረይራ ናቸው በምን ምክንያት ቀልባቸው ንጹህ ሆኖ ለኢማም ብርሃን ክፍት ስለሆነ እሳቸው ያስተላለፉት ሐዲስ ነው ምነግራችሁ ኢማም ሙስሊም የዘገቡት ይሄ ምነግራችሁ ሐዲስ ሐቂቃተን ከራሴ ጀምሮ ጥንቃቄ አድርገን እንደው አላህ ዘንድ አላህ እንዲቀበለን ነገ የሰራን አሰራር በቀኝ እጃችን አላህ እንዲሰጠን ቀልባቸው ንጹህ ነው አው ለኔ ብላችሁ ሰርታችኋል ብሎ አላህ አሚን እንዲቀበለን በዛ በመነየት ነው ሐቂቃ ሶስት ሰዎች ለዲን الاسلام በጣም ያስፈልጋሉ ሶስት ሰዎች እስልምና ሶስት ነገሮች በጣም ያስፈልጉታል ነብዩ አለይሂ ሰላቱ ወሰላም ዙሪያ የነበሩት እስልምና ለዚህ ደረጃ ያደረሱት ቀልባቸው የተስተካከለ ሶስት አይነት ቡድኖች ነበሩ አንደኛዎቹ እንደና አቡበከር እንደና ዑስማን እንደና አብዱራህማን ኢብኑ ዐውፍ ሀብታም ሰሃቦች ነበሩ እንደነ ዑመር ኢብኑ ኸጣብ እስልምናን በገንዘባቸው የከደሙ ሁለተኛዎቹ እንደነ ኻሊድ ኢብኑ ወሊድ ጉልበታቸውን ያልሳሱ እንደነ ሐምዛ ኢብኑ አብዱል ሙጠሊብ ለኢስላም ጉልበታቸውን የሰጡ ጠንካሮች በጂሃድ አንበሳ ነበሩ ሶስተኛዎቹ እንደ አብዱላህ ኢብኑ መስዑድ እንደነ አብዱላህ ኢብኑ አባስ እንደነ አባ ሁረይራ እስልምናን በእውቀት ይखाደሙ ነበሩ ረሱል አለይሂ ሰላቱ ወሰላም ዙሪያ እነዚህ ሶስት ሰዎች ነበሩ ስለዚህ እስልምና ሶስት ነገሮች ያስፈልጉታል ገንዘብ ያስፈልጋል ቁዋ ያስፈልጋል እውቀት ያስፈልጋል ለእስልምና ትልቅ ነገር ነው ነገር ግን አሁን ምነግራችሁ ሐዲስ በዚህ ሶስት ባህሪያት ላይ የተካኑ ነገር ግን ነገ የውመል ቂያማ የመጀመሪያ ጀሃነም እሳት የሚለኮስባቸው ሰዎች አላህ ይጠብቀን ሐዲሱን ረሱል አለይሂ ሰላቱ ወሰላም እንዲያሉ إن أول الناس يقضى يوم القيامة عليه رجل استشهد فأتي به فعرفه نعمته فعرفها نجا يوم القيامة الله وساني يوسنبت قطعت ميجمر بسو
ከእናንተ መካከል ረጁሉን አንድ ሰው አለ እስትሽሂደ በአላህ መንገድ ሸሂድ የሆነ ደሙ የፈሰሰ የሞተ ፈኡትየ ቢሂ መጣል ፈአረፈው ኒዕመተሁ ፈአረፈሃ የሰራውን ነገር ይገልጻል ያውቃል ምን ይላል ይነጋገራል ፈማ አሚልተ ፊሃ በሷ ላይ ሰራው ምን አስበ ምን አቀደ ለማን ብለ ነው ብሎ አላህ ይጠይቀዋል ቃለ ቃተልቱ ፊከ ለአንተ ስል ተጋደልኩኝ ሐታ እስትሽሂድቱ ሸሂድ እስከመሆን ድረስ ቃለ ከዘብት አላህ ምን ይለዋል ዋሸህ ወላኪነከ ቃተልተ ሊአን ዩቃለ ጀሪኡን ጀግና እንድትባል ነበር የተዋጋኸው እንጂ የኔን ፊት ፈልገ እስልምና የበላይ እንዲሆን ሳይሆን ጀግና እንደከሌ ማን አለ እንዲባል ነበር ወቀድ ቂል በእርግጥም ዱንያ ላይ ተዘፍኖልሃል ተብሎልሃል ثم أمر به فصهب على وجهه حتى ألقي في النار በፊቱ በአፍጢሙ እየተደፋ ወደ ጀሃነም እንዲወረወር ይደረጋል አላህ ይጠብቃል አላህ መንገድ የሞተ ጂሃድ ፊ ሰቢልላህ የወጣ ነገር ግን የቀልብ መበላሸት ንያው ውስጥ ነው አልቀልቡ ንያው ለአላህ ሰዎች አቤት አቤት እንዲሉት እንደከለ አንበሳ እንዲባል አላህ እንዲደሰትበት ሰዎች እንዲደሰትበት ያደረገ ሰው ይሄ ነው መጨረሻው ቀልባችን አላህ ሰላም አላህ ያርግልን ሁለተኛው ነብዩ ጠቀሱት ወረጁሉን ተዓለመ العلم እውቀትን የተማረ ወአለመ ያስተማረ وقرأ القرآن ቁርአንን የቀራ فأتي به فعرفه نعمه فعرفها እሱም እንደመጀመሪያ ይገልጻል እውቀቱን የቀራውን ቁርአኑን አላህ የሰጠው ኒዕማት ይተሳሰባል فما عملت فيها ይለዋል ታዲያ ለማን ብለህ ሰራ በሷ ላይ ምን አስበ ምን አቀደ ይለዋል قال تعلمت العلم እውቀትን ተማርኩት وألمته አስተማርኩት وقرأت فيك القرآن ላንተ ስል ቁርአንን ቀራው አነበብኩ እንዲያልኩ ይላል قال كذبت واشتها للوان تألمت وقتن ولكنك تألمت ليقال عالم ديبال نبر اندسو عالم አለንዴ እንደሱ ሙፍቲ አለንዴ እንደሱ ሸህ አለንዴ እንዲባል ነው ንያህ የነበረው وقرأت القرآن ليقال هو قارئ قرآن የሚቀራው እንደሱኮ የሚቀራ ማንም የለም አቤት ድምፁ ውበቱ ከሱ በላይ ማን አለ እንዲባል ነው فقد قيل ይሄ ደግሞ ዱንያ ላይ ተብሎልሃል ተዘፍኖልሃል ثم أمر به فصهب على وجهه حتى ألقي في النار يمتاززنا ወደ ጀሃነም እንዲወረወር ይደረጋል ሶስተኛው ሰው ورجل وسع الله عليه الله رزقون ያሰፋለት የሀብት አይነት የሰጠው وعطاه من أصناف المال የገንዘብ አይነት የሰጠው فأتي به فعرفه نعمه فعرفها ይሄም ይገልጻል የሰጠው ኒዕማ እንዲሰጥቼ ይላል ይላል ተማመናል فما عملت فيها ሲባል قال ما تركت من سبيل تحب أن ينفق فيها إلا أنفقت فيها لك من ميتوكت نجر أنت إنفاق صدق عندي وتابت عندي استتبت يفلكوا نجر بعدك على يادرك بيون إنجي مسجد جنبتشي مدرسة جنبتشي سوت شنتيك يا استحمم يا ساكمي يتشجر نابلتشي خير نجر بعدك على يسرتشي يسراتشو خير نجر خير نوكو ግን ይናገራል አላህ ምን ይለዋል قال كذبت واشتهى الباري ولكنك فعلت ليقال هو جواد እሱኮ ቸር ነው እንደሱኮ የሚሰጥ የለም አይኑን ጨፍኖ እኮ ነው የሚሰጠው አይሰስትም እሱኮን ያ አላህ አንዳንድ ሰው አላህ ይጠብቀን ትንሽ አውጣና ሰደቃ በሚዲያው በቴሌቪዥኑ በምኑ እንዲነገር በቃ እንዲያደርጋለ ይሄን አድርጉልኝ በርግጥ ንያው ይታያል ሰደቃውን ሲያወጣ ሰዎችን ለማነሳሳት ሰዎች እንዲያወጡ ከሆነ ነይቶ ከሆነ ኸይር ነው ግልጽ ነው ይሄውን አይሁን ግን የልብ የተደበቀው ሚስጥር የሚያቆማል ነው አላህ ነው ሌላ ዓላማ ሲሆን ግን አላህን እንደነገርኳችሁ ኢማም ሙስሊም የዘገቡት ሰሂህ የሆነ ሐዲስ ነው ይሄንንም አላህ ዋሽተሃል ቸር እንድትባል ነበር ተብሎልሃል فقد قيل ثم أمر به فصهب على وجهه حتى ألقي في النار رواه مسلم ወደ ጀሃነም ወርውሩት ይባላል የቀልብ መበላሸት ቀልብ ሲዝግ ሲበላሽ የምንሰራው ስራ ኸይር ሆኖ ግን ታርጌቱን እንዳይመታ ዓላማውን እንዳያገኝ ነገ ጀነት እንዳንገባ ያደርጋል አላህ ይጠብቀን ስለዚህ አንዱ ምን የቀልብ መበላሸት ማለት ነው ቀልባችንን እንፈትሽው ዛሬ ሰው ቀልቡ በጣም ከመድረቁ የተነሳ ለክርክር በር የከፈተለት ሰው አለ በቃ ክርክር ራሱ ሷሊህ ሌላውን ፋጅር
እከሌ እንዲ ከኔ በላይ ራሳ በቃ ክርክር ብቻ የሚወድ ሰው ላይ ብቻ የሚቀስር እከሌ እንዲ ነው ሚል አላህ ይጠብቀን። ወላሂ ራሳችን እንተሳሰብ። ብልጥ ጮሌ ያሉ ረሱል ዓለይሂ ሰላቱ ወሰላም አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት ነፍሱን የተሳሰበ የተመራመረ ራሱን የተቆጣጠረና ከሞት በኋላ ላለው አገሩ ስንቅ ያዘጋጀ ነው። ጮሌ ማለት ነው በእስልምና። አሪፍ አራዳ ማለት በእስልምና ነገ ቤቴ ቀብር ላይ አላህ ብርሃን ከሚያደርግላቸው ነው ወይስ ጨለማ ብሎ ራሱን እየተሳሰበ የሰራ ወንጀልን ወደ አላህ እየዞረ ያ ረብ ማለኝ ብሎ የተደበቀ ቤት ላይ ዝግ ቤት ላይ ገብቶ ራሱን ለይቶ ምን ብሎ እያለቀሰ ማንም ሳይው አላህ ብቻ በሚያየው መንገድ ያ ረብ እያለ የሚያለቅስ የሚተሳሰብ ነው ብልጥ ጮሌ ማለት። እኛ ጋስ ብልጡ ማን ነው? አራዳ የሚባለው ማን ነው? የሰው ሞባይል የሚነጥቅ ሰውን የሚያስለቅስ አጭበርባሪ በጣም ታፍ ነው፣ ፈጣን ነው፣ ጮሌ ነው አይደል? ወላሂ ፋራ ነው። ይሄ ፋራ ነው። የአኺራ ቤቱን ያበላሽ አላህ ዘንድ የተጣላ ከአላህ የራቀ ነው። ይማ ሞኝ ነው። ይሄ ብልጥ ማለት አሁን ያልኳችሁ ረሱል ዓለይሂ ሰላቱ ወሰላም የጠቆሙ እና ለክርክር በር ይከፈተለታል። ክርክር ብቻ ነው። በአንድ ወቅት አብዱላህ ኢብኑ መስዑድ አብዱላህ ኢብኑ አባስ ታላቁ ሰሃባ ሰዎችን አገኟቸው ሲከራከሩ። ኢብኑ አባስ ረዲየላሁ ዐንሁ ቃለ ሊቀውሚን ሰሚዐሁም የተማረውነ ፊዲን፣ ለዛውም ፊዲን በዲን ጉዳይ የሚከራከሩ ሰዎችን ሲያዩዋቸው ሲያገኙ ሰሟቸውና አማ አሊምቱም አወቃችሁን ታውቃላችሁ ልንገራችሁ አነ ሊላሂ ዒባደን ለአላህ እኮ ባሪያዎች አሉት አስከተትሁም ኸሽየቱላህ የአላህ ፍራቻ ዝም ያስባላቸው ሚን ገይሪ ሰመሚን ወላ በከሚን ደንቆሮም ሳይሆኑ ዲዳም ሳይሆኑ ግን የአላህ ፍራቻ ዝም ያስባላቸው ወኢነሁም እነሱ እኮ ማለት ለሁሙል ዑለማኡ ትክክለኛ ዑለማዎች ናቸው። የአላህ ድንቅ ባሪያዎች ዑለማዎች ናቸው። ወልፉሰሃኡ ፈሲሕ ናቸው፣ አንደበተ ርቱዕ ናቸው። ዝም ያሉት እኮ መናገር ከብዷቸው አይደለም። የአላህ ፍራቻ ግን አላህ ይቆጣብን ቀልባችን ይዝግ ይበላሻል እያሉ ዝም ያሉ ክርክርን የራቁ የአላህ ባሪያዎች ናቸው፣ ዑለማዎች ናቸው፣ ፈሲሕ ናቸው አሉ። ወጡለቃኡ ተመሳሳይ ነው። ወኑበላኡ ነቢል ከሚለው ቃል የመጣ ምርጥ የአላህ ባሪያዎች ናቸው። አልዑለማኡ ቢአያሚላህ የአላህን ቀን ያወቁ ናቸው። የቷን ቀን? የቅያማ ቀን አላህ ባሪያዎች የሚተሳሰብበት አቁሙ የሚፋረድበትን ቀን የተረዱ ያወቁ ናቸው። ገይረ አነሁም ነገር ግን እነሱ ኢዛ ተዘከሩ ዐዘመተላህ የአላህን ታላቅነት ያወሱ የተነጋገሩ ጊዜ ጣሸቱ ቁሉሁም ቀልባቸው ነው አቅላቸው ይንሳፈፋል፣ ይዟቸው ይጠፋል። በቃ የአላህን ኃያልነት ሲያውቁ በቃ በዛ ይንሳፈፋል፣ ፍራቻ ይጨምራል ማለት ነው። ወንከሰረት ቁሉብሁም ቀልባቸው ይሰበራል አላህን ሲያወሱ፣ የአላህን ኃያልነት ያወቁ ጊዜ ሲያስታውሱ ቀልባቸው ይሰበራል። ወንቀጥዐት አልሲነቱሁም ምላሳቸው ይቋረጣል፣ ዝም ይላል። ሐታ ኢዘ እስተፋቁ ሚን ዛሊከ ከዚህ ነገር ግን ነቃ ሲሉና ሲረጋጉ ግን ተሳረዑ ኢለላህ ወደ አላህ ይቻኮላሉ። ቢልአዕማል ዛኪያ ምርጥ ጥሩ በሆነ ስራዎች የኡዱነ አንፉሰሁም ነፍሶቻቸውን ይቆጥራሉ። መአል ሙፈሪጢን ራሳቸውን ኳጓደሉት ኢባዳችን ጎደሎ ነው ምንም አልሰራንም ብለው ራሳቸውን ዝቅ አድርገው ያደርጋሉ ይቆጥራሉ። ወኢነሁም ነገር ግን እነሱ ለአክያሱን አቅያኡ ጮሌ ጠንካራዎች ናቸው። ወመዐ ዷሊነ ወልኻጢኢን ያኒ የኡዱነ አንፉሰሁም መዐ ዷሊን ወልኻጢኢን ነፍሶቻቸውን ይቆጥራሉ። ምን እያሉ እኛ የተሳሳትነን ስህተት ላይ ወድቀናል ብለው ሱብሓነላህ ዝቅ ያደርጋሉ አሉ አብዱላህ ብን መስዑድ አባስ። ወላ አሉ ከዛስ ወኢነሁም ነገር ግን እነሱ ለአብራሩን ቡራአው የምርጥ ምርጥ ናቸው። አላ አዋጅ
إنهم النسك مالت لا يستكثرون له الكثير ብዙ ስራ ሰርተው ሰሩ አይሉ አንዳንድ ሰው ማሻአላህ በጀማ ሱቢ ከሰገደ በቃ ቂያም ያቆማል ያቆ ሰገር ነው ዛሬ ነከሌ በእንቅልፍ አሳለፉ አይደል እንዴ በቃ ስራውን ይቆጥራል فلا تزكوا انفسكم هو اعلم بمن اتقى ነፍሶቻችሁን አታኩራሩ ጥርጥርት አታድርጉ ንጹህ አታድርጉ ማን አላህን ፈሪ እንደሆነ አላህ ያውቃል አለ አላህ እነዚህ አላህ ባሪዎች አብዱላህ ኢብኑ አባስ የጠቀሷቸው እነማን ናቸው ብዙ ዒባዳ ሰርተው ሰራም ብሎ አይኮፈሱም ላ يستكثرون له الكثير ولا يرضون له بالقليل ትንሽ ስራ ማይወዱም አንዳንዱ በቃችን ካደረስን በቃ እንዴ ይላል ትንሽ ስራ ያስደስታቸው ولا يدلون عليه باعمالهم بالله لا ينبسر ስራ አይፎክሩም حيث ما لقيتهم النسون ያገኛቸው ጊዜ ትንቦታ مهتمون مشفقون وجلون خائفون የሚጨነቁ አላህን የሚፈሩ ናቸው رواه ابو نعيم امام ابو نعيم يዘገቡት ነው حسن البصري ምን አሉ አንድ ቀን وسمع قوما يتجادلون የሚከራከሩ ሰዎች ቀልብ የደረቀ ሰው ነው ክርክር የሚወደው የሚከራከሩ ሰዎችን ሲያገኙ هؤلاء እነዚህ እኮ ሰዎች قوم ملوا العباده عبادان የተሰለቹ ናቸው ለክርክር በር የከፈቱ እስቲኑ አዛን ብሏል ዒልም አለ አዳምጡ ብትላቸው ዒባዳ ይሰለቻቸዋል አረ ባዕድያ ስገዱ ትንሽ ተነስታችሁ ዱዓ አድርጉ ስገዱ ኸይር ነገር ስሩ ملوا العباده በዒባዳ የተሰለቹ ናቸው ክርክር ሲሆን 24 ሰዓት ምንም አይደክማቸው وخف عليهم القول በእነሱ ላይ ንግግር ይቀለላቸው ናቸው መከራከር ምን ማለት ነው وقل ورعهم ጥንቃቄያቸውም ደግሞ ያነሰ ነው ፈተከለሙ ተናገሩ አለ ጥንቃቄያቸው አንሶ ንግግርን ብቻ ያነሱ ናቸው አብዱላህ ኢብኑ አባስ የጠቀሱት ናያቸው ወንከሰረት ቁሉብሁም ቀልባቸው የተሰበረ ቀልብ ተሰብሮ ደውነገ የውመል ቂያማ አላህ ሲያገኘኝ በምን ሁኔታ ነው ያናከረኝ በጥሩ ነው ኸይር ነገር ነው የሚወፍቀኝ ወይስ ሳሪ እንጂ والله ሸይጣን ኸይር ነገር ያሰራና ያታላል ይሸነግላል በምን ሰርታን እንዴ ካንተ በላይ እንዴ ይሄው እነሱ ማይሰገዱ ይላል ስለ ሰው እንድታስብ የሰዎችን ስራ ብቻ እንድታሰንስና ያንተ በስቶ እንዲታይ ከዛስ ከኸይር ነገር እንዲያግድሃል ነገር አራሰግዳል ተው እንዴ ያልሰገደ ስንታል አንተ ቤት እየሰገድክ ይላል ጀማዓ እንዳትመጣ ያረጋል ስንቱም ይዞራል አንተ እኮ አለ ይላል እንዲ ያባበለ ከመስጊድ እቤት ከቤት ቀስ ብሎ ያወጣል ቀልብህን ምን አድርጎት አሳብጦት ስለዚህ የቀልብ ሲበላሽ ቅድም የሰጠቀስኩላችሁ ሶስቱ ሰዎች አደጋ ይከሰታል ሪያ የሚባለው ነገር ይመጣል ምክንያቱም የውስጥ መስተካከል ነው የላይ ስራ ሊስተካከል የሚችለው ሁለተኞቹ ደግሞ ቀልብ የሚበላሽባቸው ሰዎች ወይም ቀልብ የተበላሽባቸው ቀልባቸው ሲበላሽ ኸይር ነገር የሚርቃቸው ሰዎች ደግሞ ኩራት ውስጣቸው ይገባሉ ቀልብ ሲበላሽ ነው ኩራት የሚመጣው ሰውን መናቅ እናት አባትን አለማክበር ዑለማን አለማክበር ታላቅን አለማክበር ለታናሽ አለማዘን የቀልብ መበላሽ ኩራት የሚባለው ማለት ነው ኩራት ደግሞ ከኸይር ነገር ባጠቃላይ ያርቀሃል ሐቅ እንዲ ፍንትው ብሎ ግልጽ ሆኖ መጥቶ ሐቅ እንዳንቀበል ያደርጋል ኩራት በነብዩ አለይሂ ሰላቱ ወሰለም አስተምሮ መሰረት ረሱል አለይሂ ሰላቱ ወሰለም عند حديث لا انديا لا يدخل الجنة جنة يجبام الله يتبكر آمين بلوا كجهنم سات الله يتبكر لا يدخل الجنة جنة يجبام من كان في قلبه مثقال ذرة من كبر لب لا يعني آياته قلب لا يقال آياته حديث من كان في قلبه بقلب لا يعلبت مثقال ذرة بنان المتاكتنش من كبر ككرات مش يمتاكل كرات ያለበት ሰው ጀነት አይገባም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የዚህ ጊዜ ሰሃቦች የኩራት ከባድነትን ሲያቅ አንድ ሰው فقال الرجل እንዲህ አለ አንድ ሰው ان الرجل عبد الله بن مسعود ነው የሚያሩት ان الرجل አንድ ሰው يحب ان يكون ثوبه حسنا ልብሱ ጥሩ እንዲሆን ይፈልጋል ونعله حسنة
ጫማውም ያማረ እንዲሆን ይፈልጋል ብራንድ ነው የሚባል በቃ መልበስ ይፈልጋል ንጹህ ነገር የሚያምር ነገር ከሸሪዓ ያልወጣ ማለት ነው እንጂ አሪፍ ነው ሲባል ይሄ ልብስ አሪፍ ነው ሲባል አደራ ይሄ ምንድነው ሚጥሚጣ ነው ምናምን የሚባል ልብስ መጥቷል ቃሪያ ይሄ ስቲኪኒ ምናምን ይሄ ሙስሊም አለባበስ አይደለም ይሄ ሰውነታችን ውጥር አድርጎ አንዳንዴም ደግሞ ሰላት ስንሰግድ ደግሞ ጀርባችን ይሄ አውራችን እየታየ ኳላ የሚሰግዱ ሰዎችን እየፈተነን ፋቲሃ ይቅሩ ወይስ የኛን አውራ ይመልከቱ አደራ ሙስሊም የራሱ የሆነ አለባበስ አለ ሰውነትን ጥብቅ አድርጎ የሚል አይሆንም ግልጽ ነው ወንድሞች ኢንሻአላህ ይስተካከላል እና ይህ ሰሃባ ልብሱ ያማረ እንዲሆን ይፈልጋል ጫማው ያማረ እንዲሆን ይፈልጋል እና ኩራት ላይ ወደቀ ማለት ነው ወይ ብሎ ሰጋ ከዛ ረሱል ሰለላሁ ዐለይሂ ወሰለም አሉ ኢነላህ ጀሚሉን ይሂቡ ጀማል አላህ ቆንጆን ይወዳል አላህ ጥሩን ይወዳል መልካም ነገርን አላህ ይወዳል ንጹህ ነገርን አላህ ይወዳል አላህ ሁሌ ንጹህ አላህ ያርገን الاسلام دين الطهاره الطهاره دين ነው አዎ ኪታቦች ስትመለከቱ ዑለማዎች ገና ሲጽፉ ፊቅሁ ላይ ስትመለከቱ ባቡ ኪታቡ الطهاره መጀመሪያ ለንጽህና ትልቅ ቦታ የሰጠ ዲን ነው الطهاره نصف الايمان ነው የኢማን ግማሽ አካል ነው طهاره ንጽህና እስልምና በጣም ያበረታታው ነው የቤት ንጽህና የራስ ንጽህና የአካባቢ ንጽህና መጠበቅ እስልምና ወላሂ ቦታ ሰጥቶታል ዛሬ አይደለም ጥንት እጅ ታጠብ ፊት ታጠብ አረ ዛሬ አይደለም በፊት ነው ዛሬ ፊቱ 3 ጊዜ ካልታጠበ ምናምን ይላል ሬዲዮ ከዛሬ 4-5 ዓመት ሰማ ለትራኮማ በሽታ ተጠቂ ይሆናል እስልምና መቼ ያዘዘ ውዱ ስንት ታረጋለህ የንጽህና እስቲንጃ አድርግ ዛሬ ኪንታሮት የሚባል በሽታ በስቶ ዶክተር መጀመሪያ የሚያዘው እጠብ ነው በፊት ስታጠብ አንተ ቂጣጣቢ የተባለ ሰው የተች ነበር ዛሬ ግን ሌላው ጭምር ይዘ ይገባል ማረሚያ ላይማ ዋጅብ ነበር 2 ሊትር ወይ 1 ሊትር ውሃ ይዘህ ካልገባ ሽንት ቤት መግባት አይቻልም ነበር ሱብሃንአላህ ንጽህና እስልምና ከራስህም ያካባቢህም የግልህም የምሰግድበት ቦታ የሰላት ሸርጧ አንዱ ነው ልብስ ንጹህ ራስ ንጹህ የምሰግድበት ቦታ ንጹህ መሆን አለበት ማለት አንዱ የሰላት መስፈርቱ ንጹህ መሆን አላህ ይወዳል ንጽህናችን መጠበቅ ለኛ የሚነገር አይደለም ነው እንዴ ግን ይዘናጋሉ ቸል ያለው ካለ ትንሽ ለማስታወስ ነው እንጂ በጣም እኮራባቸዋለሁ በጣም እተማመንባቸዋለሁ ኩራት ማለት ግን አሉት አንተ እንደምትለው ንጹህ ልብስ መልበስ ምኑ ሳይሆን አሉት አልኪብሩ ኩራት ማለት بطر الحق وغمط الناس حقنا على مقبلنا وغمط الناس ሰዎችን የበታች አድርጎ መመልከት ነው ሐቅ ሲመጣ على መቀበል ኩራት ከማን ይምጣ ከማን ሐቅ ከሆነ አልቀበልም ማለት ኩራት እኔ አንድ ቂሳ በተለያዩ ዘገባ ተዘግቧል ይሄ ምንግራችሁ ቂሳ በኢማሙ አህመድ ማን ነው በኢማሙ ሻፊዒና በኢማሙ አቡ ማሊክ መሐከል የተከሰተ ነው ይባላል በሌሎችም በአንድ ንጉስ የተከሰተ ነው ይባላል በአንድ ወቅት አንደኛው ይላል ሚስቱን ምን ይላታል كان عيسى بن موسى የሚባል ሰው كان عيسى بن موسى الحشمي يحب زوجته ሚስቱን በጣም ይወዳታል حبا شديدا ይላል በጣም ነው የሚያፈቅራት አላህ ሚስቶቻቸው በጣም ከሚያፈቅሩ አላህ ያድርገን ምን ያሳፍር ቃል ተናገር ነብዩ ሰለላሁ ዐለይሂ ወሰለም አፍቃሪ አልነበሩ والله ሚስቶቻቸው ይወዳሉ ፍቅርን ሲገልጹ እኮ ነብዩ አይገለጽ ማንንም አልኖርም ከናታችን ኸዲጃ ጋር 25 ዓመት የፍቅር ህይወት አሳልፈዋል والله ማንንም እንደ ነብዩ ሊኖር አይችልም ሚመቹ ባል ናቸው ምርጥ የፍቅር አባት ፍቅር የሆኑ ባል ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ስትናገር ውሃ ካለ ከጠጣው ከንፈር ያረፈበት ቦታ ላይ ይጠጡ ነበር አጥንት ከጋጥኩኝ የኔ ጥርስ ያለፈበት ቦታ ላይ ይግጡ ነበር ያጫውቱ ነበር ቤት ገብቶ ያግዛሉ እንደኛ አይቆፈሱም ኩራት የለባቸው ልብስ ከታጠበ ያጣጥፋሉ ኡፍ ያሉ ሳት ያከታጡ አራስ ያግዙማ ያዝናኑም ነበር حرام ባልሆነ መንገድ አዝናናት ሚስት አንድ ቀን ሰሃቦቹ ሩጫ የሆነች ቦታ ላይ ወጥተው ቀደም በሉ አላቸው ልክ ሰሃቦቹ ሲሄዱና ሜዳው ባዶ ሲሆን ና አይሻ በእንሽ ቀረደ ማለት አራውንም ማለት አይ በጭራሽ
እናታችን አይሻ ምናምን فلما زاد لحمي ስጋዬ ጨመረ ውፍረት ትንሽ የመጣ ሰዓት ላይ እንወዳደራሉ እምቢ ሲል በግድ አስገደዱ ደስ እንዲላት ማለት ከዛ በኋላ ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም ቀደማት ቀደምኩሽ አይደል አዎ ባለፈው ቀደምሽና አቻነን አሏት አንድ እኩል ነን አሏት ያጫውቱ ነበር ነብዩ ይሄኛው ሙሳ ዒሳ ኢብኑ ሙሳ የሚባለው ሰው በጣም ይወዳት ነበርና ፍቅሩ አንድ ቀን በዛበትና فقال لها يوما انت طالق ثلاثا ان لم تكوني احسن من القمر ከጨረቃ ካልበለሽ ፍቺና ሻላት በሶስት ፈትቼሻለሁ በጨረቃ ከጨረቃ ካልበለሽ ሻላት فنهدت واحتجبت عنه ከሱ በቃ ተጋረደች ፍቺነሽ ስላላት ሂጃብ ለበሰች وقالت طلقني ፍታኛ አለች ከዛ በኋላ እንዲህ ስትለው ለሊቱን በጣም ጨንቆት ለሊቱ ረዝሞበት አንድ ሰው ሲታመም አላህ ይጠብቃል ለሊት ይረዝምባል አይደል የሆነ ነገር ጭንቅ ሲል ለሊቱ ረጅም ይሆናል አመት ይሆንባል ይሄኛው ይወዳታል ከአንደበቱ ይወጣና በቃ ፍታኝ ስትለው ለሊቱ ረዘመበት ይሄን ታሪክ ያመጣሁት ሐቅን መቀበል የሚለውን ነገር ለማምጣት ነው فلما اصبح لك ሲያነጋ غدا الى دار المنصور የሚባል የአካባቢው ንጉስ ዳኛ አለ ወደሱ ሄደና فاخبره الخبر ያጋጠመውን ዜናውን ነገረው ከዛ በኋላ واظهر المنصور جزعا عظيما فاستحضر الفقهاء በጣም አስተከባድ አድርጎበት ሲነግረው ጉዳይ የከበደ ሲሆን ዑለማዎችን ሰበሰበ واستفتاهم فتوى ጠየቃቸው فقال جميع من حضر የተሰበሰቡት ዑለማዎቹ فقهاዎቹ ዓሊሞቹ ባጠቃላይ አራቀድ ቀጥልልካት በቃ ፍቺናታ ጨረቃ መሽልት በልታ ፍቺና ሲሉ الا رجلا واحدا አንድ ሰው ግን ቀረ من اصحاب ابي حنيفه ከአቡ ሐኒፋ ተማሪ የነበረ እሳቸው ጓደኛ ከነበረ ሰው አንድ ሰው ግን ምን አለ ጸጥ ብሎ ተቀመጠ فقال له المنصور ما لك لا تتكلم ለምንድነው ማትናገረው ለምን ዝም አልክ ሲለው ይሄ የአቡ ሐኒፋ ባልደረባ የነበረ ሰው بسم الله الرحمن الرحيم አለና ጀመረ والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم من القرآن ينقرأ የሰው ልጅን እጅግ ባማረ ሁኔታ ፈጥረናል ብሎ አላህ ቁርአን ላይ ተናግሯል لقد خلقنا الإنسان في أحسن تقويم أحسن በጣም ያማረ ማለት ነው يا أمير المؤمنين فإن الإنسان أحسن الأشياء የሰው ልጅ ከነገሮች ሁሉ የበለጠ ያማረ ነው ولا شيء أحسن منه ከሱ የበለጠ ያማረ የለም ሲል فقال المنصور لعيسى بن موسى الأمر كما قال الرجل ነገሩ ይሰው እንዳለው ነው ሚስት ከጨረቃ ትበልጣለች ስለዚህ ሄዶ ወደ ባለቤትህ አለና وارسل ابو جعفر የሚባለውን ለምስክር ላክ ፍቺ እንዳልሆነች ለመናገር በኢማሙ ማሊክና ኢማሙ ሻፊዒ ጋር ተከሰተ ይባላል መጥቶ ኢማሙ ማሊክ ጋር አንዱ መጥቶ ሚስቴን ከጨረቃ ካልበለሽ ፍቺ ነሽ ብያታለሁ ሲል ኢማሙ ማሊክ ፍቺ ነሻል ከዛ ኢማሙ ሻፊዒ በሆነ ነገር መሽሁል ናቸው ኢማሙ ሻፊዒ ኢማሙ ማሊክ ተማሪ ናቸው ከዛ ልክ ይሰው ይሲል ምን ነበር ጥያቄው መልሱስ ምንድነው አለ አይ ጠይቂያቸው ነበር ምን ኢማሙ ማሊክን ሚስቴ ከጨረቃ ካልበለሽ ፍቺ ነሽ ብያት ፍቺ ነሽ አሉት በጭራሽ ሚስትማ ከጨረቃ ትበልጣለች አለ ኢማሙ ሻፊዒ የታያሃት አለ ይሰው አይኔ አላየዋትም አላህ ግን ምን አለ لقد خلقنا الانسان في احسن تقويم بالوالا سبحان الله ኢማሙ ሻፊዒ ጋይዱ ኢማሙ ማሊክ ጋይዱ ይሄው ሻፊዒ እንደያለው ሲሉ ቁርአን አያው ሲመጣ ሐቅ ሲመጣ ዓሊም ይሄ ነው የዓሊምነት መገለጫ ይሄ ነው ዓሊም ቁርአን አያ ማስረጃ ግልጽ የሆነ ነገር ሐቅ ሲመጣ ተማሪ ሊበልጠኛል ምን አሉ ኢማሙ ማሊክ ሻፊዒ ትክክል ነው እኔ ተሳስቻለሁ ሐቅ መቀበል ኩራት የለም እነሱ ጋር ኩራት ካለስ ሰው ላይ ትንቀበራለ ወገምቱና ሳሉ በሐዲሱ ላይ ሲቀጥሉ ሰዎችን የበታች አድርጎ መመልከት ሰዎችን ጥሩ በቃ ታች አድርጎ መመልከት ሶስተኛ የኩራት ወይ ደግሞ መጥፎ ተብሎ የሚታሰብ የቀልብ በሽታ ምቀኝነት ነው አላህ ይጠብቀን ቀልብ ወላሂ የተበላሸ ሲመጣ ዛሬ ምቀኝነቱ በጣም ተንሰራፋል የለም ወላሂ ከምቀኝነት አላህ ይጠብቀው ሰው በቃ በዚህ ወቅት ሷሊህ ሰው ወንድም ላይ ኸይር ነገር ስታይ ኬታ መጣ ይላል ማን መርማር ያደርግ የሰጠው ማን ነው
አላህ በሰጠው ሰው ነገር እንዴት የሰው ልጆች ይመቀኛሉ? አም يحسدون الناس على ما آتاهم الله من فضله ሰዎች አላህ በሰጣቸው ችሮታ ይመቀኛሉ እንዴ አለ አላህ እኔ ሰጠው ማሻአላህ በለው። ለዚህ እኮ ነው አዲስ ልብስ የለበሰ ሰው ስታይ ዱዓ አርግለታሉ። ምን ብለ البس جديدا وإش حميدا ومت شهيدا ሁሌም አዲስ ልበስ ሁሌም አመስጋኝ ባሪያውን ስትሞትም ሸሂድ ሆነ ሙት ዱዓ ኸይር ኻቲማው እንዲያምር ዱዓ አርግለት እንጂ አንዳንዱ ከላይ ምታምር ቃል ይናገርና ውስጡ ይቃጠላል ይላል ውስጥ ያለው ይሄን በሉ አልተባለም። መኪና ያዘ ማሻአላህ የኛ ባተን ይቆጨን አላህ ይጨምርልህ በለው። ቅናት ምቀኝነት የሚባለው ቅናት የተፈቀደው ሁለት ቦታ ነው። አንድ ሰው ቁርአን እየቀራ ዒልም ኖሮት ሲያስተምር ስታየው ያ ረቢ ለኔም እንደሱ ቀሰተኝ ባስተምር እንደሱ ቁርአን አፍጂ ብቀራ ብሎ ቢመኝ ችግር የለውም ማለት። ሁለተኛው በገንዘብ ሰደቃ የሚያወጣ ኸይር ነገር የሚሰራ ስታይ ያ አላህ ለኔም ሰተኝ እነሱ ሰደቃ ባወጣ ብትል ይቻላል። የሱ ግን አጥፋበት ማለት አይቻልም። በወደመበት ይላል አንዳንዱ። ምቀኝነት ከባድነቱን ታውቃላችሁ ወንድሞች? አቡ ጃህል ያደረገው ምቀኝነት ነው። ይሁዲዎችን ይሁዲ ያደረጋቸው ምቀኝነት ነው። ኢብሊስን ኢብሊስ ያደረገው ምቀኝነት ነው። ኢብሊስ ቀልቡ ሲበላሽ የአላህን ትእዛዝ ጣሰ። አላህ ወይስ ቁልና للملائكة اسجدوا لآدم ለአደም ስገዱ ሲል ፈሰጀዱ ሰገዱ ሁሉም ማለት ነው ኢላ ኢብሊስ ጋር አባ እምቢ አለ። ወስተክበረ ኮራ ከካዲያን ሆነ አለ አላህ። ለምን ከለከልክ? ለምን መስገድን እምቢ አልክ? ያዘዝኩ ጊዜ በእጄ ለፈጠርኩት ፍጡር ብሎ አላህ ሲጠይቀው እንዴት ነው ለሱ መስገደው? خلقتني من نار وخلقته من طين እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው ማን ይበልጣል? እንዴት ትሰግዳለህ? እውር ያደርጋል ምቀኝነት። والله ወደ ኩፍር እየሰወደን ዛሬ ምቀኝነት ወደ ኩፍር ምቀኝነቱ እየበዛ ሲመጣ ሰው ጠንቋይ ቤት ሲሰለፋል ይሄዳል። ምን ሊያደርግ? ድግምት ሊያሰራ። የድግምት ዋናው መንስኤው ምቀኝነት ነው። ቀልብ ስለተበላሸ ነው። ወንድሙን ለማጥፋት ትዳሩን እንዲፈርስ ከስራ ገበናው እንዲባረር ስራውን እንዲያቋርጥ ከትምህርቱ ከዩኒቨርሲቲ እንዲወጣ በምቀኝነት ድግምት ያሰራል። የለም ዛሬ በስቷል በየቦታው። አላህ ይጠብቀን። መድኃኒቱ አላህ ዚክሮችን ማድረግ አያተል ኩርሲ መቅራት መድኃኒት ነው። አስቀድመን መጠንቀቅ የኛው ነገር ግን ይሄኛል ደረጃ ደርሳል ወደ ኩፍር ይወስዳል። ምቀኝነት ራሱንም ሰውንም ይጎዳል። ራሱም አይጠቀምም፣ ሰውም እንዲጠቀም አይፈልግም። አንድ ቂሳ ተደጋጋሚ ተናግሬዋለሁ። ትምህርት ስለሚሆን ግን ልድገመው ዛሬ። ፍቃደኛ ናችሁ? አንደኛው ሰው አንተ የፈለከውን ንብረት ገንዘብ ጠይቅ፣ ለጎረቤት ግን አንተ የጠየቅከው እጥፍ ነው የሚሰጠው ተባለ። ለምንድን ነው ለጎረቤት እጥፍ የሚሰጠው? ምን አገባ? 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን አለው ተባለ። ለምን አለ? ምን አገባ ጠይቅ። ሱብሃንአላህ ምን አለ ወስዶ ጎረቤቱ እጥፍ ቢወስድ እሱም ደግሞ ያገኘው ቢጠቀም ለጎረቤት እጥፍ። አዎ እንደዛማ ከሆነ እሱ ከኔ በላይ የሚያገኝ ከሆነማ የኔ አንድ አይኔ ይጥፋል። የጎረቤቱ ስንት አይን እንዲጠፋ? 2 አይን እንዲጠፋ። ሱብሃንአላህ ለዚህ ነው ቁርአን እንቀራለን እኮ ሰላት ከሰገድን በኋላ የታዘዝናቸው ቁርአን አያቶች አሉ። 3 የመጨረሻዎቹ አያቶች ሱራዎች ሱረቱል ናስ ሱረቱል ፈለቅ እና ሱረቱል ኢኽላስ። ሱረቱል ፈለቅ ላይ ምን አለ? ወሚን ሸሪ ሐሲድን ኢዛ ሐሰድ ምቀኛ በተመቀኘ ጊዜ በአንተ ተጠበቃለሁ እንድንል እኮ ነው። ሱቢና መግሪብ ላይ 3 ለምን ሳሂሮች በጣም የሚንቀሳቀሱበት ሰዓት ስለሆነ 3 ይቀራል። ምቀኝነት አንዱ በሽታ ነው። ሰዓት ሄዷል፣ ግን የተወሰኑ ነጥቦች ልጥቀስ። ቀልብ እንዲስተካከል ምን እናድርግ? አንደኛው ቀልባችን ያማረ የተስተካከለ እንዲሆንልን አላህ Subhanahu Wa Ta'ala አብዝተን እናስታውስ። ዚክር እናብዛ። ቀልባችን ይረጥባል፣ ይስተካከላል። الذين آمنوا وتطمئن قلوبهم بذكر الله እነዚያ አመኑ ቀልባቸው የሚረጋጋ ሰላም ያገኘው አላህን በማውሳት ነው አለና አላ بذكر الله تطمئن القلوب አዋጅ ንቁ ልቦናዎች አላህን በማውሳት ይረጋጋሉ። ቀልብ ረጥብ። አላህን እናውሳ፣ ወደ አላህ እንቅረብ፣ የቲሞችን እናብስ፣ እንንከባከብ፣ ጸጉራቸውን ጭንቅላታቸውን አብሰው ቀልብህ ይረጥብልሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከቀልብ ድርቀት አላህ ይጠብቅሃል ማለት ነው። መስጊድን አፍቅር። ወረጁሉን ቀልቡሁ ሙዓለቁን
ቢልመሳጂድ የተባለው እኮ ነገ የውመል ቂያማ አላህ ሽጥራ ስር የሚመደበው ቀልቡ መስጂድ የተንጠለጠለ ነው። እንደው በአላህ ቀልባችን መስጊድ ከተንጠለጠለ አላህ ያርገን። ግን እኛ አሁን እስቲ በአላህ ሙአዚኑ ሀያ አለ ሶላህ ሀያ አለ الفላህ እያለ ይጣራል ሙአዚን። እንደው ቀልባችን ተንጠለጠለ እዛ ጋር ደግሞ ዲኤስቲቪውም ይጣራል እንደ አዛን ማንቼ ወይ አርሴ ባይልም ይጣራል አይደል? የት ነው የተንጠለጠለው ቀልባችን? አንዳንዴ የሆነ ነገር አለ ሲል ስንት ረካ እንደሰገደ ሳያውቀው ወደዛው ኳሱ ሊሮጣል። መጀመሪያ ኢባዳችን እዛው ሳንደርስ አጀላችን ቢደርስስ? እስቲ አስቡት። ቀልባችን መስጊድ ይንጠልጠል። አዛን ማይወዳል አንዳንድ ሰው ያ አላህ አዛን ማይወደው እኮ ሸይጣን ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አዛን ሲል የአዛኑ የሚሰማበት ቦታ እስኪርቅ ድረስ ወይ ደግሞ አዛኑ ማይሰማበት ቦታ እስኪደርስ ድረስ ሸይጣን ርቆ ይሄዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይመጣል መልሶ ልክ ይቃም ሲልም ይጠፋል። ከዛ ይመጣል ሰላት ላይ እኮ ይሄን አስታውስ ይልህና እንደውም አሉ ሰለላሁ ዐለይሂ ወሰለም ስንት ረካ እንደሰገድክ እስከማታውቅ ድረስ ያደርጋል። የጠፋብህ ዕቃ ሰላት ላይ ይመጣል። ችርቻሮ የሸቀሱቅ ምስነክር ከሆነ አላሁ አክበር ብለሃል መጀመሪያ ለማን ሰጠው ብለህ ካልኩሌት ስታደርግ ዱቤ ሰጠኸውን ምን ያልከውን ይጠፋና ልክ አላሁ አክበር ስትል ለከሌ ሰጥታል ፋቲሃው የለ ከሌ ጋር ለስላሳ ጠርሙስ ከሌ ጋር ነው ይላል። ይጠፋል ይመጣል ይሰርቃል ሰላትህ። ግን አዛን ምን ይላል? ይሸሸዋል። እና ታዲያ የሸይጣን ጓደኛ ነን እንዴ? አንዳንድ ሰው መስጊድ አጠገብ መሆን አልፈልግም ለምን አዛን ይረብሸኛል ይላል። ያ አላህ ሸይጣን ሚያርቅልህ ሚያነቃ ሀያ አለ الصلاة ሀያ አለ الفላህ ኑ ወደ ሰላት ኑ ወደ መድህን የሚባልበት ቦታ ምን ያህል ቀልባችን ቢደርቅ ነው አዛን ምንጠለው? ቀልባችንን በዚህ ማድረግ ነገ የውመል ቂያማ ትልቅ ምንዳ ለማግኘት አላህ ዘንድ እንድንታረቅ ቀልባችን የተስተካከለ እንዲሆንልን ኢኽላሳችን እናስተካክለው። በቃ ለአላህ ወላሂ ሰው ለትንሽ ሰዓት ያደንጋል። አብዱላህ ብን መስዑድ ምን አሉ? ለሰው ተብሎ የሚሰራ ስራ ትንሽ ሰዓት ነው ደስታው፣ ከዛ በኋላ ይጠፋል። ለምን? ልክ አጃቢዎቹ ሲጠፉ ያውም ይጠፋል፣ ነሻጣው ይጠፋል። ለአላህ ከሆነስ አላህ ሁሌ አለ። ከክረምቱም በበጋውም በጨለማውም በቀኑም በየትኛውም ሰዓት አላህ አለ። ሁሌ ትደሰትበታለህ። አባስቶ አራብቶ ነገ የውመል ቂያማ በቀኝ እጅ ይሰጣል። ለማን ተብሎ የተሰራ? ለአላህ ተብሎ የተሰራ። ስለዚህ ቀልባችንን እንመርምረው። ሐሲቡ አንፉሰኩም ቀብለ አን ትሐሰቡ፣ ነፍሶቻችሁን መርምሩ። ውስጥ ምርመራ እናድርግ። አላህ ዘንድ ከመተሳሰብ ሂሳብ ኦዲት ከመደረጋችሁ በፊት ቀልባችንን መመርመር። ቀልባችንን እስቲ ምንድነው ያ አላህ ራሳችንን መፈተሽ ጀነት እንድንገባ። ጡባ ሊመን ሸገለት ዐይቡሁ ሚን ዑዩብ ናስ፣ ጀነት ተረጋገጠችለታል። ለማን? የራሱ ነውር የራሱ ችግር ከሰዎች ነውር ቢዚ ያደረገው ማለት ነው። እንዲህ ያለብኝ ያለ የሚያለቅስ እኛስ አላህ ይዘንልን። መስጊድ ውስጥ ማህደራ ከተነገረ እኔን ይመለከተኛል ከሌን ነው ብለን እንጠቁ። መስጊኛ ቁጭ ብለን ገና ሩቅ ያለውን ሰው እነሱ ነው በመጡ እነሱ ነው እንላለን። ራሳችንን ጠይቅ። ስለ ሰው ምን አገባ? ሰውን አናምጣ አንምከር አይደለም። ግን የሆነ ነገር እንዲህ ይሄን አስተካክሉ ሲባል መጀመሪያ ቁ አንፉሰኩም አለን አላህ፣ ነፍሶቻችሁን አድኑ፣ ራሳችንን እናድን መጀመሪያ። ከዛ ወአህሊኩም አለ ቤተሰቦቻችንን። ራስን ሳታድን ቤተሰብን አታድን፣ ራስን ሳታድን ሌላ ሰው አታድን። ራሳችንን እንፈትሸው፣ ቀልባችንን እንመርምረው። ምን አይነት ቀልብ ነው ያለን? የሞተ ቀልብ ነው? ሕያው የሆነ ቀልብ ነው? ስለዚህ ዚክር ላይ ዚክር አይክበደን። ዛሬ ዚክር ቁልቁለት ሆነብን፣ ተራራ ሆነብን እኮ። ታክሲው ስንሄድ ዚክር በል ሰላም ታገኛለህ። አናነ ሰማይ ሰማይ አድማስ የደረሰ አጅር ይከማችልሃል። كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم. ሁለት كلمات خفيفتان على اللسان ለምላስ በጣም ይቀለሉ። ثقيلتان في الميزان ሚዛን ላይ ደግሞ የከበዱ። حبيبتان إلى الرحمن الرحمن ዘንድ ተወዳጅ የሆኑ سبحان الله وبحمده سبحان الله العظيم. በል ታክሲ ስትሄድ ስራ ስትሄድ በል ቀልብ ሰላም ይሆናል። ወላሂ ይረጋጋል። ሀብታም ማለት አንተ ነህ። አንዳንዱ ገንዘብም የገንዘብ አይነት ኑሮት አላህ ቀልቡ ላይ ድህነት የከተተበታል። ሁሌ በቃ ጭንቀት ነው። 7-8 ፎቅ አለ፣ ሌላ 9-10ኛ እስኪመጣው ጭንቀት። ምን ጡማዕኒናውን አላህ ወሰደበታል። ለምን? ከአላህ ራቅን። አላህ ዘንድ ስንቀርብ
ትንሽ ነገር ኑሮ ወላሂ ሰላም ሆነ ትኖራለህ ትደሰታለህ ሰላም ታገኛለህ ደስታ ይሰማሃል ደስታ ከአላህ በኩል ካልመጣ ማንንም አይሰጠን ስለዚህ ቀልባችን እንዲርቅ የመጨረሻው ምክሬ ወላሂ እንደዚህ አይነት ፕሮግራሞች ዳዕዋ ኖረ ኪታብ ቂራአት ኖረ ተፍሲር ሐዲስ የመሳሰሉ ሲኖር መስጊድ ላይ እንሰባሰብ የመስጊድ ሶኑን ለምን ቀልባችን ይስተካከላል ሰላም እናገኛለን ነብዩ አለይሂ ሰላቱ ወሰለም እንዳሉት መጅተማ ቀውሙን في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة ሰዎች ከአላህ ቤቶች መካከል አንደኛው ቤት ላይ ተሰባስበው ስለሱ የሚማማሩ የሚነጋገሩ ከሆነ የሱን ኪታብ የሚያነቡ ከሆነ ቁርአን የሚቀሩ ከሆነ إلا نزلت عليهم السكينة በእነሱ ላይ ሰኪና መረጋጋት ይወርድባቸዋል ምን ያነቡ ቁርአን የሚያነቡ ሐዲስ የሚነጋገሩ እኛ ዛሬ ቁርአን ከበደን አንድ ሶፍሃ ለመቅራት ተራራው ነብን ወላሂ ሞባይላችንን ይዘን ቲክቶክ ምናምን እናያለን ቁርአኑ ሲመጣ ወደዛ ሂድ ቶሎ ቁርአን ሲመጣ ዳንኪራ ሲመጣ ወደዚህ ምትዘዋወዝ ምትሽከረከር ምን ምትዘር ስትመጣ ሶብረኛ እንሆናለን ማሻአላህ እንደዚህ ፍጥጥ አላህ ወዴት ይሄድን ነው በአላህ ይሄ ቀልብ መበላሸት ነው ቀልባችንን እንፈትሸው ቁርአን ሲመጣ ሶብር አጣን ዳዕዋም ከመጣ ሶብር እናጣለን ልክ የሆነ ነገር ወሬ ሲመጣ ማይጠቅም የሆነ ነገር ወይም ይጎዳ ቀልብ የሚያበላሽ የሚያደርቅ ሲመጣ ደግሞ ፍጥጥ ላ ኢላሃ ኢላላህ የለም እንደዚህ አዎ እናስተካክለው ስለዚህ ሁለተኛው ሽልማት ምን አሉ ወሐፈትሁሙል መላኢከቱ መላእክቶች ያካብቧቸዋል ማን በዚህ መልኩ አላህ ቤት ይተሰባሰቡ ያጅቧቸዋል ዛሬ አንድ ባለስልጣን አጀበ አንድ ታዋቂ ሰው ሊያጅብ ነው ሲባል የሚሰማ ደስታ ምን አይነት ነው ግልጽ እንነጋገር የለም ታዲያ አላህ መላእክቶች ከብርሃን የፈጠራቸው አላህ የወደዳቸው ወንጀል ማይሰሩ ያዛቸው የታዘዙ ክቡራን የተባሉ እነዛ መላእክቶች አንተን ይከቡሃል አላህ ሶስተኛው ወገሽየቱም الرحማ የአላህ እዝነት ይሸፍናቸዋል በእነሱ ላይ ይሆናል አራተኛው وذكرهم الله في من عنده الله ዘንድ ካሉት መላእክት ዘንድ ያውሳቸዋል ኑና ባሪያዎችን ተመልከቱ እኔ ጋር ለመቃረብ እኔ ጋር ለመዋደድ ዱንያ ላይ ስንትና ስንት ብልጭልጭ ነገር ኑሮ እሱን ትተው ይሄው ጋር ነው ለመቃረብ ይሰፍ ኑና አዩአቸው وفي روايه فاشهدكم አስመሰክራቸዋለሁ اني قد غفرت لهم እኔ ለነሱ ወንጀላቸውን ምሬያቸዋለሁ ይላል አላህ ወንጀላቸውን ከማራቸው አላህ ያርገን አላህ ምሬያቸዋለሁ ሲል قال الملك من الملائكه ከመላእክቶች አንደኛው መላእክታ فيهم فلان እነሱ መካከል አንድ ሰው አለ انما جاء لحاجه መስጊድ የመጣው ለጉዳዩ ነው የሆነ ሰው ፈልጎ ነበር የሆነ ሰው ብድር የምጠይቀው ከሆነ መስጊድ ባስ ትመጣላ ለዚህ ጉዳይ ነው የመጣው እንደ ምሳሌ ነው ለብድር አላሉም እነሱ አለ እንዳትሉ ደግሞ ለሆነ ሀጃ ይመጣል ይሄ ጉዳይ ብሎ ዚክር ፈልጎ ቁርአን ሊቀራ ዳዕዋ ሊያዳምጥ አይደለም ሲል አላህ ምን ይላል እሱም ቢሆን የኔ መግፊራ ያገኘዋል የኔ መግፊራ አለው ከመልካም የተቀመጠ እድለ ቢስ አይሆንም ከመልካም የተቀመጠ እድለ ቢስ አይሆንም መስጊድ የእድለኞች መገኛ ነው والله የእድለ ቢስኞች መገኛ አይደለም መስጊድ የማን መገኛ ነው የእድለኞች መገኛ ነው የአላህ ባሮች መገኛ ነው የአላህ ባሮች የሚመሰክሩላቸው አሉ የሌሊት መላእክት የቀን መላእክት አሉ ይለዋወጣሉ ማታ ያደሩት አስር ላይ ይሄዳሉ አስር ላይ ደግሞ የቆዩ ደግሞ ሌሊት ሱቢ ላይ ይሄዳሉ ሲቀያየሩ አላህ ይጠይቃቸዋል ባሪያዎች እንዴት ነበሩ ሲል እየሰገዱ አገኘናቸው እየሰገዱ ተተናቸው መጣን ብለው ሊመሰክሩ ይሄዳሉ መላእክቶች አላህ ያወቁ የሚጠይቃቸው የመስጊድ ሰው ነው ቀልባችን ይረጥብልናል ቀልባችን ይረጋጋል አዛንን እንውደድ ለአላህ Subhanahu Wa Ta'ala ብለን እንዋደድ ለጥቅም ብለን አንዋደድ ቀልብ ሲበላሽ ለጥቅም ብሎ ይገናኛል ለጥቅም ብሎ ይለያያል ቀልብ ሰላም ሲሆን በየትኛውም ሰዓት በችግሩም በደስታው ለማን ብሎ ይዋደዳል ለአላህ ብሎ አላህ ለሱ ብሎ ከተዋደዱ ሰዎች አላህ ያድርገን ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው አላህ እዚሁ ቤት እንደሰበሰበን ነገም ጀነት الفردوس እንደሰበሰበን ቀልባችንን የረጠበ አላህ ያርግልን ለይን አላህ ያርግልን ቀልባችንን አላህ ያስፋልን የኢማን ብርሃን ቀልባችን አላህ ይክተትልን ቀልባችንን በኢማን ብርሃን አላህ ይምላልን ቀልባችንን በሀብት አላህ ይምላልን ቀልቡ ሀብታም የሆነ والله ዛሂሩ ድህነት አያሳስበው ጭንቀት የለም
ዛሬ ጭንቀቱ የዛሂሩ ሀብት ነው የቀልብ ድህነት መጣ ጭንቀት መጣ ጭንቀቱን አላህ ያስወግድልን ሰላም አላህ አርገን ለሱ ብለን ተሰባስበናል ለሱ ብለን ተገናኝተናል ነገ በረህመቱ ይሰብስበን ነገ እንደዚህ ጀነተል ፊርደውስ እንደዚህ ይሰብስበን ነገ አኺራ ላይ ጀነተል ፊርደውስ እንደዚህ ይሰብስበን በዱንያ ላይ ያ ረብ ሐጅ ላይ ይሰብስበን ሐጅ ላይ አላህ ይሰብስበን የታመመብን ቤተሰብ ካለ አላህ ያሽርልን ጭንቀት ያለበትን ጭንቀቱን አላህ ያስወግደው የሞቱብን ሙስሊም ወንድም እህቶቻችንን አላህ ይማራቸው የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ አላህ ያሳምርልን ልጅ የሌለውን አላህ ልጅ ይስጠው ትዳር የሌለውን ትዳር አላህ ይስጠው ለእህቶቻችን ሷሊ ባል አላህ ይለግሳቸው ወንድሞቻችንም ሷሊ ሚስት አላህ ይለግሳቸው ትዳራችሁ ያማር አላህ ያርግላችሁ ጭንቀቱን አላህ ያንሳልን አላህ Subhanahu Wa Ta'ala ዱንያ አኺራ በአጠቃላይ ደስተኛ የምንኖር አላህ አርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ